ባይዘዌ ሚስት ትገዛ the most simplest ትእዛዝ ነው ብዙ ሰው ያልገባ ቀለል አድርጋ ነው የምትወረው ባል ሚስቱን ክርስቶስ ቤተክርስቲያንን እንደወደዳት ኮምፓሪዝኑን ጽጽሩ ያ ነው ትልቁ ኃላፊነት ትልቁ ዱብዳ ያለው ወንዱ ላይ ነው ብዙ ሰው አልተረዳው የወንዶቹ ወይም የባል ኃላፊነት ስላልታየ ኦር በሚገባ ስላልከወኑት ባሎች የሴቶቹ ጉዳት ስለሚታይ ነው ትክክል ገብቶካል ትክክል ባል ቤተክርስቲያንን እንደ ክርስቶስ ቤተክርስቲያንን እንደወደደ ይወደዳት የሚለውን ትእዛዝ ስላልተረዱ ነው ትክክል ሚስቶቹም አሁን ላይ ላለመገዛት ሙቭ ያደረጉ ያሉት ቴንክ ዩ ምክንያቱም የመጀመሪያው ትእዛዝ ባል ሚስቱን እስከ ሞት እንዲወዳት ነው ክርስቶስ ለቤተክርስቲያን የሞተው አይደል ያ አይደል ራይት ኢቭን ሆሴ ነብዩ ሆሴ ላይ በታስተውል እግዚአብሔር እስራኤልንና ራሱን እግዚአብሔርን ምን አይነት ሪሌሽንሺፕ እንዳላቸው ከረንትሊ ነበራቸው በዛ ሰዓት የነበራቸው ሪሌሽንሺፕ ለማሳየት ሆሴን በላይፉ ነው የቀጣው በላይፉ ምንም ያላጠፋው ሰው ማለት ነው እና ከሆሴ ላይፍ ኤግዛምፕል መውሰድ እንችላለን ሆሴ እግዚአብሔር ሴተኛ ዳሪ ነው ሄድና ግባ ያለው በእስራኤል ህግ ኮምፕሊትሊ የማይፈቀድ ነገር ይሄ ምን ያሳያል እሺ እግዚአብሔር የማይገባን አካል ነው የወደደው ማለት ፍቅር የማይገባውን አካል ነው የወደደው ፈርስት ኦፍ ኦል ሚስት የመወደድ መብት አልነበራትም ማለት ነው እንደው ከማለት ውጭ ምን ይባላል እንደው አንደበትሽ የተባረከ ይሁን አቦ አሜን የጠፍተሽ ነው እስከ ዛሬ ሶሻል ሚዲያ ሲባል የነበረው የት ነበርሽ እንደዚህ አይነት ቅመምሽን መተሽ ጣል ብታደርጊ ይሄ ሁሉ ነገር ይፈጠር ነበር አይሰሙማ መስማትም አሁን